ሌሊት ላይ እንቅልፍ ብቻ አስባችሁ መተኛት ሲገባችሁ አይምሯችሁ የቀኑን ሁሉ ነገር እንደገና ማጫወት ይጀምራል። አሁን ሁሉም ነገር ጸጥ ብሏል። የውጭው ዓለም ድምፅ ጠፍቷል። ነገር ግን በውስጣችሁ ያለው የሐሳብ ድምፅ እጅግ ጮክ ብሎ ይሰማል። ምን አልኩ? ለምን እንዲህ አደረገ? ነገ ምን ይሆናል? ቢሆንስ? ባይሆንስ? ይህን የመሰለ የማያቋርጥ የሐሳብ ፍሰት እንቅልፍ ነስቷችሁ ያውቃል? አንዳንድ ጊዜ ችግሩ የምታስቡት ነገር ክብደት ብቻ አይደለም፣ ነገር ግን አይምሯችሁ ያንን ነገር ማቆም አለመቻሉ ነው። ይህ ቪዲዮ የሚያተኩረውም ይህንን የማያቋርጥ የአይምሮ ሩጫ ማረጋጋት በምንችልበት 10 መንገዶች ላይ ነው። እስከ መጨረሻው አብራችሁኝ ከቆያችሁ 10ኛውና የመጨረሻው መንገድ ሐሳብን በመቆጣጠርና ከሐሳብ ጋር አብሮ በመኖር መካከል ያለውን ትልቁን የህይወት ሚስጥር ያሳያችኋል። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትሏን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደወል ምልክቷንም ክሊክ ማድረጎን አይዘንጉ። ሁላችንም እናስባለን። ማሰብ የሰው ልጅ ከተፈጥሮ ያገኘው ትልቁ ጸጋ ነው። ማሰብ ነገን እንድናቅድ፣ የገጠሙንን ውስብስብ ችግሮች እንድንፈታ፣ ካለፈው ስህተታችን እንድንማርና የተሻሉ ውሳኔዎችን እንድናሳልፍ ይረዳናል። ነገር ግን ጤናማ የሆነው ማሰብ ጠቃሚነቱ አብቅቶ ወደ ራስ ምታትና ወደ ከባድ ጭንቀት የሚቀየርበት አንዲት ረቂቅ መስመር አለ። ይህ መስመር የሚረገጠው አንድን መፍትሄ የሌለውን ወይንም አሁን ላይ ቆመን ልንቀይረው የማንችለውን ነገር ደጋግመን ማሰብ ስንጀምር ነው። የሚገርማችሁ ሂደቱ የሚጀምረው በአንድ ቀላል ሐሳብ ሲሆን ከዚያ ያ ሐሳብ ሌላ ጥያቄን ይወልዳል። ጥያቄው ደግሞ ጭንቀትን ያመጣል። ጭንቀቱ ደግሞ ሌላ አስፈሪ ሐሳብን ይጋብዛል። ይህኔ እንደገና ወደ ጥልቅ ትንተና እንገባለን። በመጨረሻም የበለጠ ጭንቀት ውስጥ እንሰምጣለን። እስቲ አንድ ጥያቄ ልጠይቃችሁ። እናንተ አሁን በአይምሯችሁ ውስጥ አንድ ጉዳይን መፍትሄ ሳታገኙለት ደጋግማችሁ እያሰባችሁት ነው? የዚህ ቪዲዮ ዓላማ አይምሯችሁን ሙሉ በሙሉ ባዶ ማድረግ አይደለም። ማንም ሰው ማሰብን ሙሉ በሙሉ ማቆም አይችልም። ዓላማችን አይምሯችን የሚያቀርብልንን እያንዳንዱን ሐሳብ እንደ ፍጹም እውነት አለመቀበልና በተደጋጋሚ በሐሳቦቻችን ቁጥጥር ስር አለመውደቅ ነው። ለዚህ ደግሞ አንደኛውና መሠረታዊው አይምሮን የማረጋጊያ መንገድ የሐሳቡን መምጣት ራሱ በንቃት ማወቅና መለየት ነው። ብዙ ጊዜ ማሰብ ሲበዛብን በሐሳባችን ውስጥ እንሰምጥና ራሳችንን እናጣለን። እዚህ ላይ ችግሬን እየፈታው ነውና ተመሳሳይ ሐሳብን እያላመጥኩ ነው የሚሉትን ሁለት የተለያዩ ሁኔታዎች በግልጽ መለየት አለብን። ራስ ሃሪስ እንደ አውሮፓውያን አቆጣጠር በ2007 ዓመተ ምህረት ባሳተሙት ዘ ሃፒነስ ትራፕ በተሰኘው ታዋቂ የሥነ ልቦና መጽሐፋቸው ላይ አይምሯችን የሚያመነጨውን ሐሳብ ሁሉ እንደ ፍጹም እውነት መቀበል እንደሌለብን፣ ይልቁንም ከሐሳቦቻችን ጋር ያለንን ግንኙነት መቀየር እንዳለብን ያስተምራሉ። አንድ አስፈሪ ሐሳብ ወደ አይምሯችሁ ሲመጣ ይህ እውነት ነው ብላችሁ ወዲያውኑ ከመቀበላችሁ በፊት አሁን እያሰብኩ ነው በማለት ለራሳችሁ በጸጥታ ንገሩት። ይህን ስታደርጉ በሐሳቡና በእናንተ መካከል ርቀት ይፈጠራል። ሐሳቡ የእናንተ ጊዜያዊ ክፍል እንጂ ሙሉ ማንነታችሁና የመጨረሻ እውነት አለመሆኑን ትረዳላችሁ። ሐሳብ መጣ ማለት እውነት ሆነ ማለት አይደለም። አይምሯችሁ በቀን ውስጥ በሺዎች የሚቆጠሩ ሐሳቦችን ያመነጫል። እናንተ ግን ሁሉንም አምናችሁ መቀበል የለባችሁም። እስቲ ራሳችሁን ጠይቁ። አሁን የሚያስጨንቃችሁ ነገር ተጨባጭ እውነት ነው ወይስ አይምሯችሁ የሚያቀርብላችሁ አንድ ግምት ብቻ ነው? ይህን መለየት ስትጀምሩ የሐሳባችሁ እስረኛ መሆን ታቆማላችሁ። ሁለተኛው መንገድ አንድ ሐሳብ አይምሯችሁን ሲቆጣጠረው በዚህ ጉዳይ ላይ አሁን ምን ማድረግ እችላለሁ ብሎ ራስን በግልጽ መጠየቅ ነው። አይምሯችን ብዙ ጊዜ የሚጨነቀው ከቁጥጥራችን ውጪ በሆኑ ጉዳዮች ላይ ነው። ስለዚህ እናንተም ሐሳቦቻችሁን ልትቆጣጠሩት በምትችሉትና አሁን ላይ ልትቀይሩት በማትችሉት ረድፍ ለሁለት ክፈሏቸው። ለምሳሌ የሥራ ቃለ መጠየቅ አድርጋችሁ ውጤቱን እየጠበቃችሁ ወይንም የዩኒቨርሲቲ መውጫ ፈተና ወስዳችሁ ምላሹን ስትጠብቁ ውጤቱ ምን ይሆን ብላችሁ ማሰብ ምንም የሚቀይረው ነገር የለም። የሌላ ሰው አስተያየት፣ ያለፈ ስህተት፣ የፍቅር አጋራችሁ ውስጣዊ ስሜት ወይም የነገ ያልታወቀ ጣፈንታ በእጃችሁ ላይ ያለ ጉዳይ አይደለም። ነገር ግን እርምጃ መውሰድ የምትችሉበት ነገር ከሆነ አሁን ማድረግ የምትችሉትን አንድ ትንሽ ተግባር ብቻ ለይታችሁ አውጡ።
እርምጃ መውሰድ የማትችሉበትና ከቁጥጥራችሁ ውጭ የሆነ ጉዳይ ከሆነ ደግሞ ሁኔታውን ደጋግሞ ከመተንተን ይልቅ እርግጠኛ አለመሆንን በጸጋ መቀበልን ተለማመዱ። ይህ ሐሳብ አሁን የምትወስዱት አንድ እርምጃ አለው። ከሌለው ማሰቡን በመተው ወደ አንድ ሌላ ሥራ መዞር ትልቅ የሥነ ልቦና ጥንካሬ ነው። አይምሮአችን መፍትሔ ሲያጣ ባዶ ትንተና ውስጥ ይገባል። እናንተ ግን በተግባር ላይ ብቻ አተኩሩ። ሦስተኛው የሥነ ልቦና ዘዴ ደግሞ ሐሳብን ወደ ወረቀት ላይ ማውረድ ነው። አብዛኛውን ጊዜ በአይምሮአችን ውስጥ ያሉ ሐሳቦች የተዘበራረቁ፣ የተደራረቡና ማለቂያ የሌላቸው ሆነው ስለሚታዩን ክብደታቸው በብዙ እጥፍ ይጨምራል። ቻርልስ ዱሂግ እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት ባሳተመው ዘ ፓወር ኦፍ ሃቢት በተሰኘው መጽሐፉ ላይ ልማዳችንን ለመቀየር አስቀድመን ድርጊታችንንና የሚያነሳሳንን ነገር በግልጽ ማየት እንዳለብን ያብራራል። በተመሳሳይ የተዘበራረቀ ሐሳቦችን ለማረጋጋት ፊት ለፊታችን ራሳችንን ማየት አለብን። ስለዚህ እናንተም የሚያስጨንቃችሁን ነገር በወረቀት ላይ ጻፉት። በመቀጠል በጉዳዩ ላይ የምታውቁትን እውነተኛ መረጃ ጻፉ። ከዚያም የማታውቁትንና ከቁጥጥራችሁ ውጪ የሆነውን ነገር አስፍሩ። በመጨረሻም አሁን ላይ መውሰድ የምትችሉትን አንድ እርምጃ ጻፉ። ይህን ስታደርጉ አይምሮአችሁ ነገሮችን እንዳጠናቀቀና ደህንነቱ በተጠበቀ ቦታ ላይ እንዳስቀመጠ ስለሚሰማው ደጋግሞ ማሰቡን ያቆማል። ወረቀትና እስክርቢቶ ሐሳብን ከአይምሮ አውጥቶ ርቀት እንድንፈጥር ይረዳናል። ይህ ማለት ግን መጽሐፍ ሁሉንም ጭንቀት በአስማት ያጠፋል ማለት አይደለም። ነገር ግን አይምሮአችሁን ከማያቋርጥ ሩጫ አውጥቶ ግልጽ የሆነ እይታ እንዲኖራችሁ የሚያደርግ እጅግ ጠቃሚ ዘዴ ነው። እናንተስ ስንት ጊዜ አንድን ችግር በአይምሮአችሁ ላይ መፍትሔ ሳታገኙ እንደገና ትመልሱታላችሁ? ስለዚህ ዛሬ ማታ እናንተም ሐሳባችሁን ወደ ወረቀት ለማውረድ ሞክሩ። አራተኛውና እጅግ ወሳኙ መንገድ ቢሆንስ የሚለውን ግምት ወደ እውነትነት ከመቀየር መቆጠብ ነው። ዳንኤል ካነማን ቲንኪንግ ፋስት ኤንድ ስሎው በሚለው መጽሐፉ ላይ የሰው ልጅ አይምሮ ያልተረጋገጡ መረጃዎችን እንዴት በፍጥነት እንደ እውነት እንደሚቀበልና በተሳሳተ መንገድ እንደሚተነትን በጥልቀት አሳይቷል። አይምሮአችን ሁል ጊዜ የከፋውን ነገር አስቀድሞ የማሰብ ዝንባሌ ያለው። ፈተናውን ብንወድቅስ፣ የፍቅር አጋሬ ጥሎኝ ቢሄድስ፣ ሰዎች ቢርቁኝስ፣ የጀመርኩት አዲስ የንግድ ሥራ ቢከስርስ እያለ ያልተከሰተን ነገር እንደተከሰተ አድርጎ በማሰብ የፍርሃት ድባብን ይፈጥራል። እዚህ ላይ ልንገነዘበው የሚገባው ትልቁ ነገር አንድ ነገር ሊፈጠር ይችላል የሚለው አጋጣሚ በእርግጥም ይፈጠራል ማለት አለመሆኑን ነው። እኛም ሊሆን የሚችልን ነገር ከሚሆን ነገር ጋር እንዲሁም አሁን ከተፈጠረው እውነታ ጋር በጥንቃቄ መለየት አለብን። ማሰብና መገመት ያሰባችሁት ነገር በእውነት እንዲከሰት አያደርገውም። በሀገራችን ብዙ ወጣቶች አዲስ ሥራ ሲጀምሩ ወይንም ከሰው ጋር ግንኙነት ሲፈጥሩ ነገ የሚሆነውን መጥፎ ነገር ዛሬ በአይምሯቸው እየፈጠሩ ይጨነቃሉ። ነገር ግን ያልተፈጠረን ነገር ዛሬ ላይ ሆኖ መጨረስ አይቻልም። ሐሳባችሁ እውነት ነው ወይስ አይምሯችሁ የሚያቀርበው አንድ ግምት ብቻ ነው? ይህንን ጥያቄ ራሳችሁን ስትጠይቁ ፍርሃታችሁ ቀስ እያለ ይቀንሳል። አምስተኛው ዘዴ ትኩረትን ወደ አሁን መመለስ ነው። ብዙ ጊዜ የምንጨነቀው ወይ ስላለፈው ታሪክ ወይ ደግሞ ስለሚመጣው ያልታወቀ ጊዜ ነው። በአሁን ሰዓት ላይ ግን አብዛኛውን ጊዜ ምንም አይነት አደጋ አይኖርም። እኛም ትኩረታችንን ከሐሳባችን ወደ አሁኑ አካባቢያችን መመለስ አለብን። ይህን ተግባራዊ ለማድረግ አሁን በምትገኙበት ቦታ ላይ ትኩረት አድርጉ። ለዚህም አሁን ላይ ሆናችሁ 5 የምታዩአቸውን ነገሮች ልብ በሉ። 4 የሚሰሟችሁን ድምጾች አዳምጡ። 3 በሰውነታችሁ የሚሰማችሁን ነገሮች አስተውሉ። ለምሳሌ የተቀመጣችሁበትን ወንበር፣ የለበሳችሁትን ልብስ ወይንም የፀሐዩን ሙቀት ሊሆን ይችላል። ይህ ቀላል የሚመስል ልምምድ አይምሯችሁን ከሩቅ ሐሳብ ጎትቶ አሁን ወዳላችሁበት እውነተኛ ዓለም ይመልሰዋል። ትኩረታችሁ በአይምሯችሁ ውስጥ ከሚሮጠው ሐሳብና አሁን ከምትገኙበት እውነተኛ አካባቢ መካከል የመንቀሳቀስ ችሎታ አለው። ይህ ማለት አይምሯችሁን በአንድ ሰከንድ ውስጥ ሙሉ በሙሉ ትቀይሩታላችሁ ማለት አይደለም። ነገር ግን ትኩረታችሁን አዙራችሁ ለአይምሯችሁ እረፍት መስጠትን ትማራላችሁ። እናንተስ የሚያስጨንቃችሁን ነገር አሁን መቆጣጠር ትችላላችሁ። ካልቻላችሁ ትኩረታችሁን ዛሬና አሁን በምታደርጉት ተግባር ላይ ብቻ አድርጉ። ግን አይምሯችሁን ለማረጋጋት ሁል ጊዜ ሐሳቡን መቀየር አያስፈልግም። አንዳንዴም አካልን ማረጋጋት ትልቁን ሥራ ይሠራል። 6ኛው መንገድ አካልን በማረጋጋት አይምሮን ማረጋጋት ነው።
በሰውነታችንና በአይምሯችን መካከል እጅግ ፈጣንና ቀጥተኛ የሆነ ግንኙነት አለ። አይምሯችን ሲጨነቅ የልብ ምታችን ይጨምራል፣ ትንፋሻችን ይፈጥናል፣ ጡንቻዎቻችንም ይወጠራሉ። ዳንኤል ጎልመን እንደ አውሮፓውያን አቆጣጠር በ1995 ዓመተ ምህረት ባሳተመው ኢሞሽናል ኢንተለጀንስ በተሰኘው መጽሐፉ ላይ ስሜታችንን ለማስተዳደር አካላዊ ምላሾቻችንን መቆጣጠር ትልቅ ሚና እንዳለው ያብራራል። አይምሯችሁ በሐሳብ ሲሞላ ወዲያውኑ ትንፋሻችሁን አስተውሉ። ቀስ ብሎና በጥልቀት መተንፈስን ተለማመዱ። አየር ወደ ውስጥ ስትስቡ ሆዳችሁ እንዲነፋ በማድረግ ቀስ ብላችሁ ደግሞ አየሩን ወደ ውጭ ያስወጡ። ይህ ቀላል ያተነፋፈስ ስልት ለአይምሯችሁ አደጋ እንደሌለና ደህንነት እንዲሰማው መልእክት ያስተላልፋል። በተጨማሪም ከተቀመጣችሁበት ተነስታችሁ በእግር መራመድ፣ ሰውነትን ማንጠራራት ወይም ፊትን በቀዝቃዛ ውሃ መታጠብ አካላዊ ንቃትን በማረጋገጥ አይምሯዊ ውጥረትን ይቀንሳል። ይህ ማለት ግን መተንፈስ ብቻውን ሁሉንም የስነ ልቦና ችግር ይፈታል ማለት አይደለም። ነገር ግን የጭንቀት ስሜትን ለመቀነስና አይምሮን ለማረጋጋት የሚረዳ ተፈጥሯዊ መሳሪያ ነው። አካላችሁ ሲረጋጋ አይምሯችሁም አብሮ ይረጋጋል። ሰባተኛውና ለብዙዎች አዲስ ሊሆን የሚችለው ዘዴ ለጭንቀት የተለየ ጊዜ መስጠት ነው። አንድ ሐሳብ ቀኑን ሙሉ እየረበሻችሁ ከሆነ ያንን ሐሳብ በግድ ለማስቆም መሞከር የበለጠ እንዲጠነክር ያደርገዋል። ከዚህ ይልቅ በቀን ውስጥ ለ15 ደቂቃ የሚሆን የተለየ የጭንቀት ሰዓት መድቡ። ለምሳሌ ከሰዓት በኋላ 10 ሰዓት ላይ ሊሆን ይችላል። ጠዋት ላይ አንድ የሚያስጨንቅ ሐሳብ ሲመጣ ሐሳቡን በወረቀት ላይ ጻፉት። እናም ለራሳችሁ ይህ ጉዳይ አሁን አላስብበትም፣ በተወሰነው የጭንቀት ሰዓት ይመለከተዋለሁ ብላችሁ ንገሩት። ከዚያም ወደምትሰሩት ሥራ ተመለሱ። 10 ሰዓት ሲደርስ ያንን ወረቀት አንስታችሁ በጉዳዩ ላይ አስቡበት። አብዛኛውን ጊዜ ያ ሰዓት ሲደርስ ጠዋት ላይ እጅግ አስፈሪ መስሎ የታያችሁ ሐሳብ አሁን ላይ ክብደቱ የቀለለ ሆኖ ታገኙታላችሁ። ይህ ዘዴ አይምሯችሁ ቀኑን ሙሉ በጭንቀት እንዳይዋጥ የሚከላከልና የስነ ልቦና ባለሙያዎች የሚመክሩት ተግባራዊ መንገድ ነው። ይህን ስታደርጉ እናንተ እንጂ ሐሳባችሁ ቀናችሁን እንዳይመራው ታደርጋላችሁ። ነገር ግን ከዚህ በኋላ የምናየው ዘዴ በተለይ ሌሊት ላይ ሐሳባችሁ ሲበዛ ሊጠቅማችሁ ይችላል። 8ኛው መንገድ አይምሮን የሚረብሹ የዕለት ተዕለት ልምዶችን መቀነስ ነው። አይምሮአችን በባዶ አይጨነቅም። አካባቢያችንና የየዕለት ውሏችን ለአይምሮአችን ሰላም ትልቅ አስተዋጽኦ አለው። በቂ እንቅልፍ አለመተኛት፣ የማህበራዊ ሚዲያን ከልክ በላይ መጠቀም፣ ተከታታይ የሆኑ የስልክ መልእክቶችን መከታተልና በተለይ ማታ ላይ ብዙ ቡና መጠጣት አይምሮአችንን ከመጠን በላይ ያነቁታል። ጄምስ ክሌር እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት ባሳተመው አቶሚክ ሃቢትስ በተሰኘው መጽሐፉ ላይ ልማዶቻችን ማንነታችንንና ስኬታችንን እንዴት እንደሚቀርጹ በግልጽ አሳይቷል። በተለይ ማታ ላይ ሁሉም ነገር ጸጥ ሲል፣ ውጫዊው ድምፅ ሲጠፋ፣ ውስጣዊ ሐሳባችን ጎልቶ ይሰማናል። በዚህ ጊዜ ከእንቅልፍ ጋር የተያያዘ ጭንቀት፣ ያላለቁ ሥራዎች ሐሳብና የማህበራዊ ሚዲያ ንጽጽሮች አይምሮአችንን ይቆጣጠሩታል። ታዲያ ለዚህ መፍትሄው ከመተኛታችሁ 1 ሰዓት በፊት ስልካችሁን ማራቅ፣ የሚያረጋጉ ጽሑፎችን ማንበብና አይምሮአችሁን ለእረፍት ማዘጋጀት ነው። ማህበራዊ ሚዲያ ላይ የሰዎችን የተዋበ ሕይወት እያዩ የራስን ሕይወት ማወዳደር ለጭንቀት ትልቁ በር ነው። እነዚህ ልማዶች ብቻቸውን ለጭንቀት መንስኤ ባይሆኑም አይምሮአችን እንዳይረጋጋ ግን ትልቅ ሚና ይጫወታሉ። 9ኛው ዘዴ ከትላንት መማር እንጂ በትላንት አለመታሰር ነው። ብዙዎቻችን ያለፈውን ስህተታችንን፣ የተበላሸ ግንኙነቶቻችንን፣ ያመለጠንን ዕድል ወይም የሥራ ላይ ውድቀታችንን ደጋግመን እናስባለን። ነገር ግን እዚህ ላይ በሁለት ነገሮች መካከል ያለውን ልዩነት ማወቅ አለብን፤ ማሰላሰልና ተደጋጋሚ ቁጭት። ማሰላሰል ምን ተፈጠረ፣ ከዚህ ምን እማራለሁ፣ ወደፊት ምን የተለየ ነገር ማድረግ እችላለሁ ብሎ ይጠይቃል። ተደጋጋሚ ቁጭት ግን ለምን እንዲህ አደረግኩ፣ ለምን እንዲህ ሆነ እያለ ያንኑ ህመም ያለ መፍትሄ ደጋግሞ ያጫውታል። የሰው ልጅ ስህተት ሲሰራ ያልታሰበ ንግግር ከአፉ ይወጣል፣ በማይጠቅም ግንኙነት ውስጥ ይቆያል። ነገር ግን ያንን ታሪክ ዛሬ ላይ ቆሞ መቀየር አይችልም። ስለዚህ እናንተም ትምህርቱን ውሰዱ፣ አስፈላጊ ከሆነ ኃላፊነቱን ተቀበሉ፣ ይቅርታ መጠየቅ ካለባችሁም ጠይቁ። ከዚያ ግን ያ ክስተት የትናንትናው ታሪካችሁ አካል እንዲሆን ፍቀዱለት። ይህ ማለት የህይወትን ጠባሳ በአንድ ቀን ትረሳላችሁ ማለት አይደለም። ነገር ግን ትናንትን በመተንተን የዛሬን ጊዜያችሁን አታባክኑም።
ያለፈውን ነገር መተው ስትጀምሩ ለዛሬው ሕይወታችሁ አዲስ ጉልበት ታገኛላችሁ። ነገር ግን ከነዚህ ሁሉ በላይ አይምሯችሁን የሚያረጋጋው አንድ እውነት አለ። አስረኛውና የመጨረሻው መንገድ ሁሉንም መልስ ለማግኘት አለመታገል ነው። ይህ ምናልባትም ከሁሉም መንገዶች ይበልጥ ሕይወታችሁን ሊቀይር የሚችል ስሜታዊ እውነት ነው። አብዛኛው የሐሳብ መብዛትና ጭንቀት የሚመጣው የሰው ልጅ በእርግጠኝነት መኖርን አጥብቆ ስለሚፈልግ ነው። ነገ ምን እንደሚሆን ማወቅ እንፈልጋለን። ሰዎች ስለኛ ምን እንደሚያስቡ ማወቅ እንፈልጋለን። የጀመርነው ሥራ እንደሚሳካ 100% እርግጠኛ መሆን እንፈልጋለን። ያደረግነው ውሳኔ ትክክል መሆኑን ማረጋገጥም እንሻለን። ነገር ግን የሕይወት ትልቁ እውነት እርግጠኛ ያለመሆኑ ሁልጊዜም መኖሩ ነው። የሰው ልጅ አይምሮ ያልተረጋገጡ የወደፊት ስጋቶችን ልክ አሁን እንዳሉ አደጋዎች አድርጎ ስለሚያስብ ለከፍተኛ ጭንቀት ይጋለጣል። ስለዚህ ሁሉንም ነገር መቆጣጠር እንደማንችል መቀበል አለብን። እናንተም ሁሉንም መልስ ማወቅ ሳይኖርባችሁ ወደፊት መሄድ ትችላላችሁ። ግባችን ፍጹም የሆነ እርግጠኛነትን ማግኘት ሳይሆን እርግጠኛ ባልሆነው የሕይወት ጉዞ ውስጥ በረጋ መንፈስ እርምጃ መውሰድ ነው። ይህንን እውነት ስትቀበሉ አይምሯችሁ ሁሉንም ነገር መተንተን ያቆማል። ምክንያቱም ሁሉንም ማወቅ እንደማይችል ይረዳልና። ይህንን መቀበል ደካማነት አይደለም፣ ይልቁንም ከፍተኛ የሆነ የሥነ ልቦና ብስለት እንጂ። እርግጥ ነው ተደጋጋሚ ሐሳቦችና ጭንቀት እጅግ ከባድ ከሆኑ፣ እንቅልፋችሁንና የዕለት ተዕለት ሕይወታችሁንም በከፍተኛ ደረጃ የሚረብሹ ከሆነ፣ እንዲሁም ከጥልቅ ፍርሃትና ከድብርት ጋር የተያያዙ ከሆነ ተገቢውን የሥነ ልቦና ሕክምና ባለሙያ ማማከር እጅግ አስፈላጊና ጤናማ እርምጃ መሆኑን መዘንጋት የለባችሁም። እነዚህ መንገዶችም አይምሯችሁን ለማረጋጋት የሚረዱ እንጂ የሕክምና መፍትሄን የሚተኩ አይደሉም። የሥነ ልቦና ባለሙያዎችን ማማከር የጥንካሬ እንጂ የድክመት ምልክት አይደለም። በመጨረሻም ዘና በሉ፣ ጥልቅ ትንፋሽ ውሰዱና ይህንን አስታውሱ። የነገውን ችግር ዛሬ ማታ መፍታት አይጠበቅባችሁም። የትላንቱን ታሪክ ዛሬ ላይ ሆናችሁ እንደገና መጻፍም አትችሉም። ሁሉም ሰው ስለ እናንተ የሚያስበውን ማወቅም አያስፈልጋችሁም። ለእያንዳንዱ ጥያቄም አሁኑኑ መልስ ማግኘት የለባችሁም። አንዳንዴ ለራሳችሁ ልትነግሩት የሚገባው እጅግ ኃይለኛው ቃል አሁን ይህንን ማስተካከል አልችልም፣ ግን አሁን የምችለውን አደርጋለሁ የሚለው ነው። እናንተስ ከእነዚህ 10 መንገዶች ውስጥ ከዛሬ ጀምሮ ልትሞክሩት የምትፈልጉት የትኛውን ነው? አደራ ለቀጣዮቹ 7 ቀናት አንዱን መንገድ መርጣችሁ ተለማመዱት። እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የሕይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። ከተራ ሰዎች የሚለዩአችሁን 7 የየዕለት ልማዶች የምትቀስሙበትን ቪዲዮ ለማየት ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአእምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።